በስተመጨረሻም ሄሮትና ሀያት ተይዘው ወደ ማረሚያ ቤት ገቡ። ከዛም አልፎ ደግሞ የ25 ዓመት ጽኑ እስራትና የ10 ሚሊዮን ብር ቅጣት ተቀጡ። ይሄ ደግሞ ሲያንሳቸው ነው። ሊዳ ውጭ ሀገር ሄደች፣ ጣሊያን ገብታለች። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉም ሰላም ነው። እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ዛሬ የኦዳን ክፍል 68ን ይዤ መጥቻለሁኝ። እስከ መጨረሻው እንድትከታተሉኝ ስል በትህትና ጠይቃለሁ። እንግዲህ በዚህ ክፍል በባለፈው ክፍል ሊዳና አበጀሽ ከሂሩት ጋር ሄደው ተገናኝተው ሂሩትም ልጇን ወደ ውጭ ሀገር እንድትሄድ የውጭ ሀገር ጉዞ እድል አመቻችታላት ነበር። ምክንያቱም የእሷ ወንጀል ለልጇ እንዳይተርፍ በማለት በዛ ምክንያት ሊዳ ወደ ውጭ ሀገር ለመሄድ ወስናነች። ከዛም አልፎ ደግሞ እቤት ሲመለሱ ማህሌት ቤት እየጠበቀቻቸው ነበር። የት ሄዳችሁ ነው እያለች በጥያቄ አፋጠጠቻቸው። እንዲሁም ደግሞ ያለ ፍቃዷ እንዴት ከሊዳ ጋር እንደሄደች አበጀሽ ላይ ስጮህባት ነበረ። ሊዳም ደግሞ ለምንድን ነው የምጮህባት? እሷ እኮ ሕፃን ልጅ አይደለችም፣ እኔ ነኝ ይዣት የወጣሁት፣ የሆነ ቦታ ላሳያት ይዣት ሄጄ ነው ብላ ትናገራታለች። አንቺ ማን ስለሆንሽ ነው ይዘሻት የምትሄጂው ከፍቃድ ውጭ? ደግሞስ የአንቺን ክፋት ማላቅ መሰለሽ እንዴ? ይኸውልሽ ሊዳ ከኔ በለጥ አንቺን የሚያቅሽ የለም። ስለዚህ ከዚህ በኋላ ይህን መጥፎነትሽን ብታቆም ይሻልሻል። ቆይ አንቺ ልጅ ግን መቼ ነው የምትማሪው? ብላ ስትጮህባት ሊዳም ደግሞ ቆይ እኔ መጥፎ ነገር እንደምሰራ ብቻ ነው አይደል የምታያችሁ? በቃ ሊዳ ማንም ሰው ጥሩ ሰው ትሰራለች ብሎ አያስብም። ቆይ ምን ይሻላችኋል እዚህ ቤት ያላችሁ ሰዎች እያለ መጮህ ትጀምራለች። ማህሌትም ደግሞ የትኛው ጥሩ ስራ ሰርተሽ ነው? እማላቅሽ መሰለሽ እንዴ? ከአንቺ የበለጥ እኔ አንቺን አውቅሻለሁ አለቻት። ሊዳም ደግሞ ትናደድና ማህሌት ማንነትሽን እየረሳሽ መሰለኝ፣ ላስታውስሽ እንዴ? አንቺ እኮ አንድ ተራ ሰራተኛ ገረድ ነሽ ብላ ጮኸችባት። ይሄን የሰማው ዳጊ መቼም ወንድም ለእህቱ መከታ ነውና ምንም እንኳ ቢወዳትም ሊዳ እጁን አንስቶባታል። አንቺ ባለጌ፣ እንዴት እህቴ እንዴት ትናገሪያታለሽ? መቼም አንቺ እየወረደ ስራ ነው ሁሌ የምትሰሪው፣ ጭራሽ ደግሞ እህቴ እንዴት ትናገሪያታለሽ እያለ ሲቆጣትና እጁንም አንስቶባት ነበር። ማሂ ባትይዘው ኖሮ መቷት ነበረ። ምክንያቱም ዳጊ እህቱ ላይ በእህቱ በመጣበት ሰው ቀይ መስመር ስለሆነ ማለት ነው። ማን ስለሆንሽ ነው አንቺ እህቴ እንደዚህ ልትናገሪያት የምትችይው? ይቅርታ ማታያት ከሆነ እማደርግሽን አንቺ ታውቂያለሽ እያለም ዛተባት። ሊዳም ደግሞ መቼም ቢሆን ይቅርታ እንደማትጠይቃትና የፈለግከውን ነገር አድርግ ብላ ትታው ሄደች። ከዛም በኋላ እንግዲህ ሊዳ ሌላ ጊዜ ከዳግም ጋር ትገናኝና ለተፈጠረው ነገር ይቅርታ ጠይቀዋለች። ዳግም ደግሞ ይሄን ሲያይ በጣም ተገርሞ ነበር። ሊዳ አንቺ ነሽ ይቅርታ የጠየቅሽው አላት። አዎ እኔ ነኝ የጠየቅኩት ዳግም፣ በሰዓቱ ተናድጄ ስለነበር እንደዛ አደረግኩኝ፣ ደግሞ ይቅርታ እንድታደርግልኝ እፈልጋለሁ አለችው። ዳግምም ደግሞ እና ታዲያ እኔን እኮ ሳይሆን እህቴን ነው ይቅርታ ማለት የነበረብሽ አላት። አይ እሷን እኔን ታቀኛለች፣ ሁሌም እንደዚሁ ስለምናገራት እስካሁን ያደረኩባትን ነገር ሁሉ ረስታ ይሆናል። ስለዚህ አንተና ይቅርታ መጠየቅ የምወደው አለችው። ከዛም በኋላ እሺ ይቅርታ አድርጌልሻለሁ፣ ነገር ግን እህቴን ይቅርታ መጠየቅ አለብሽ፣ ሁሌም ለምደውናል ብለሽ የሰው ልብ አትስበሪ ይላትና ሊዳም ደግሞ ወደ ውጭ መሄድ እንደምትፈልግና ወደ ጣሊያን ልትሄድ ስለሆነ እሱ እንዲሸኛት በዙሪያዋ ሰው ስለሌለ ዳግም እንዲሸኛት እንደምትፈልግ ልክ እንደ ቤተሰቡ ነው። ቻው ደህና ግቢ፣ ሰላም ግቢ ብሎ እንዲሸኛት እንደምትፈልግ ነገረችው። ዳግምም ደግሞ እንዴት ወደዛ ትሄጃለሽ? ለምንስ ጉዳይ? ደግሞስ መቼ ነው የምትመጪው? እያለ በጥያቄ አፋጥጣታል። ሊዳም ደግሞ መቼ መምጣት እንደምትችል እንደማታውቅና ምናልባችም 5 ዓመት 10 ዓመት ከዛም በላይ እስከ መጨረሻውም ላልመለስ እችላለሁ፣ ነገር ግን ከተመለስኩ ግን አንተ እንድትቀበለኝ ነው የምፈልገው ትለዋለች። ዳግምም ደግሞ ፍቃደኛ ይሆናል። እሺ እንግዲህ ምርጫሽ ከሆነ በውሳኔሽ አላግድሽም፣ ከውሳኔሽ አላግድሽም፣ ስለዚህ እሸኝሻለሁ ብሎ ተስማማ። በድጋሚ ደግሞ ከሳሚ ጋር ተገናኝታ ነበር። ሳሚ እኔ እናንተ ብዙ ነገር አሳልፈናል፣ ምናልባችም አንተ ሌሎችን ለማግኘት ብለህ እኔን ብዙ ነገር ጎድተኸኛል አለችው። ሳሚም ደግሞ አይ እኔ አልጎዳዎሽም፣ ነገሮችን ያበላሸሻቸው አንቺ ነሽ ሊዳ፣ ውስጥሽ እያወቀ እኔን ጥፋተኛ አታድርጊኝ አላት።
ሊዳም ደግሞ አዎ ሁሉም ነገር እኮ የኔ ጥፋት ነው። እናንተ የኔ ጥሩነት አይታያቸውም። አንተም ቢሆን እኮ በሰዓቱ እኮ መጥፎ ሰው ነበርክ። አሁን ላይ ዛሬህን ብታስተካከልም መጀመሪያ እኮ እኔ ብቻ ሳልሆን ጥፋተኛ አንተም ጥፋተኛ ነበርክ። በሰዓቱ እኮ የአዳንን አንተም ስትጎዳት ነበረ አለችው። ሳሚም ደግሞ ያለፈው አልፏል፣ አሁን አዲስ ህይወት ነው። እኔ አሁን ላይ በጣም ደስተኛ ነኝ። አንቺም ደግሞ ደስተኛ ሆነሽ እንድትኖሪ ነው የምፈልገው አላት። በሰዓቱ ደግሞ አስቤበት አይደለም መጀመሪያ ላይ እንዴት እንደመጣው ታውቂያለሽ፣ አስቸጋሪ ልጅ ነበርኩኝ። ያንን ባህሪን ደግሞ አንቺ ነሽ ከሁሉም የምታውቂው። ስለዚህ ያ ነገር አልፎ ዛሬን አዲስ ህይወት እየኖርኩኝ ነው ይላታል። ሊዳም ደግሞ ይሁን ችግር የለውም እኔ አንተን ከማፍቀር ውጪ ሌላ ምንም ነገር አላደረግኩም። ምናልባት ስህተት አንተን ማፍቀር ነበር። አንተን ደግሞ እኔ መጠቀም ያድርገህ ሌሎችን አፈቀርክ፣ ሌላ ሰውን ወደድክ፣ በእኔ ላይ ሌላ ሰው ወደድክ። ስለዚህ ችግር የለውም አሁን አብሬህ ልኖር እያልኩኝ አይደለም። ነገር ግን አንድ ምነግርህ ነገር አለኝ። ወደ ውጭ ሀገር ልሄድ ነው፣ ወደ ጣሊያን ልሄድ ነው። ስለዚህ ላደረግኩብህ ነገር ሁሉ ይቅርታ፣ አስቀይሜህ ከሆነ ይቅርታ አድርግልኝ ብላ ጠየቀችው። ሳሚም ደግሞ ለምን ትሄጃለሽ? እዚሁ እኮ አብረን መኖር እንችላለን ደስተኛ ሆነን። አሁን ደግሞ የዋዳንም ብቻዋን ናት። ስለዚህ አብረን እኮ ደስተኛ ሆነን መኖር እንችላለን ሲላት፣ እሷም ደግሞ አይ እዚህ በመኖሬ ነገሮች የበለጥ እየተበላሹ ነው የሚሄዱት። ስለዚህ እዚህም ሁኜ ብዙ ነገሮችን ከማበላሽ እዛ ውጭ ትምህርቴን እየተማርኩኝ አንዳንድ ስራዎችን ብሰራ ነው የሚሻለው፣ ለእኔ እሱ ነው የሚሻለኝ ብላ ታሳምነዋለች። ሳሚም ደግሞ ምንም ማድረግ ስለማይችል እሺ ብሎ ፈቀደላት። ሊዲያ ማሂም ጋር ሂዳ ይቅርታ ጠይቃት የተፈጠረውን ነገር ሁሉ ነግራት ወደ ውጭ ሀገር መሄድ እንደምትፈልግ ነገረቻት። ማሂም ደግሞ ለምንድን ነው የምትሄጂው? እዚሁ እኮ ተቻችለን ተዋደድ መኖር እንችላለን ብትላትም እሷ ግን ነገሩን ስለጨራረሰች መቅረት አትችልም ስለነበረ በቃ ለመሄድ ስለወሰነች መሄድ አለብኝ፣ ግን ስላደረግኩብሽ ነገር ሁሉ ይቅርታ ብላ ጠይቃት ማሂም ፈቀደችላት። እንዲሁም አበጀሽንም ተሰነባበተቻት። አበጀሽ እኔ ወደ ውጭ ሀገር ልሄድ ነው ስትላት ለምንድን ነው የምትሄጂው ብላ ስጠይቃት ለመማር ለትምህርትና አንዳንድ ስራዎችን መስራት ስለምፈልግ ነው። ስለዚህ እዛ ሂጄ ደግሞ አረሳሽም፣ እደውልሻለሁኝ፣ የምትፈልጊውንም ነገር እልክልሻለሁ፣ አንቺ ሳትልኪልኝም አለቻት። አበጀሽም ደግሞ አረ ምን ችግር አለው? እኔ ምን ቸገረኝ ደግሞ እልክልሻለሁ። ምንድን ነው ግን የምልክልሽ? ወደዛ ምንድን ነው የምልክልሽ እያለ ስትጠይቃት እሱን የምትልክልኝን እኔ እነግርሻለሁ፣ ችግር የለውም እንደዋወላለን አለቻትና ተሰነባበተቻት። በስተ መጨረሻም ሊዲያ ወደ ጣሊያን ሀገር ሄደች። ሄሮትና ሀያት ደግሞ ፖሊስ እያባረራቸው ነበር። በሰፈር እየሮጡ ጎዳና ለጎዳና ሲሮጡ ፖሊሶችም ከኋላ ሲከተሏቸው በስተ መጨረሻ ይሄ ቀን አይቀርምና ሄሮትና የሳሚ እናት ሀያት በፖሊስ እጅ ከፍንጅ ተያዙ። ተይዘው ወደ ፖሊስ ጣቢያ ተወሰዱ። ከዛም በኋላ ቃለ መጠይቅ ተደረገላቸው። ሀያት ሁሉን ነገር አፍረጥርጣ ተነገረች። የሰሩትን ወንጀል ሁሉ ለፖሊሶች ተናገረች። ፖሊሶችም ሰው በመግደልና ህጻናቶችን በማገት እንዲሁም ደግሞ የውስጥ እቃቸውን እያወጡ በመሸጥ ተጠርጥራችኋልና ይሄን ነገር አድርገሻል ብሎ ሲጠይቃት አዎ ሁሉንም ነገር አድርጌያለሁኝ፣ ነገር ግን እኔ ያደረኩት የበላይ አዛዦች አለቃዎች አሉ፣ በእነሱ ትዕዛዝ መሰረት ነው ይሄን ነገር ሁሉ እያደረኩት ብላ ነገረችው። ስንት ናችሁ ብሎ ስጠይቃት ብዙ ነን አለችው። ስማቸውን ተናገሪ ስላት መጀመሪያ የኔ አለቃ ሄሮት ትባላለች፣ ከሷ በላይ ደግሞ ሌሎች አሉ። አንድ ሰው ያለ እሱን ግን ስሙን በኮድ ነው የሚጠሩት፣ እኔ አላውቀውም፣ አድራሻውን መረጃውን አላውቅም፣ በኮድ እንደሚጠራሩ አውቃለሁ። የሁሉም አለቃ አለ ሌላ ሰው ብላ ተናገረች። እንዲሁም ደግሞ ሄሮት ጋር ፖሊሶች ጠየቋት። በዚህ ወንጀል ተጠርጥረሻል፣ ይህን ወንጀል አድርገሽዋል ብሎ ጠየቃት። ሄሮትም ደግሞ ሁሉንም ወንጀል እንዳደረገችው ተናዘዘች። እንዲሁም ደግሞ ሳሚ ቦስ አለቃዋ እንደሆነ በሱ ትዕዛዝ እንደምትሰራና ለ18 ዓመት ሰው ሲገሉ፣ ሰው ሲያግቱ እንዲሁም ደግሞ ህጻናቶችን እያገቱ የውስጥ እቃቸውን እያወጡ እየሸጡ በዚህ ወንጀል ሲሰሩ እንደኖሩ ሁሉንም ነገር ሄሮት አውጥታ ዝግዝግ አድርጋ ለፖሊሶቹ ተናዘዘች።
በጣም ይገርማል። ለዚህ ነበር ያቅነዘነዛት። ይሄ ሁሉ ወንጀል ለ18 ዓመት ሙሉ በሰው ነፍስ ሲጫወቱ ለገንዘብ ተብሎ የሰው ህይወት ሲያበላሹ፣ የሰው ህይወት ሲያመሰቃቅሉ፣ ሰው ሲገሉ፣ ህጻናቶችን ሲያግቱ የኖሩት ለ18 ዓመት እንዲሁም ደግሞ የባሏን ህይወት አደጋ ላይ የጣለች ሂሩት ለ18 ዓመት ወንጀል ስትሰራ ከርማ በስተ መጨረሻም ተይዛለች። እንዲሁም ደግሞ ሂሩትና የሳሚ እናት ሀያት የ25 ዓመት ጽኑ እስራትና የ10 ሚሊዮን ብር መቀጮ ተቀተው ለ25 ዓመት ጽኑ እስራት ታሰሩ። በጣም ይገርማል። ይሄም ሲያንሳቸው ነው የሰሩት ወንጀል። ይሄ ፍርድ ለእነሱ በጣም ቀላል ነው። ሀገራችን ላይ ምን ያክል ወንጀለኞች እንደዚህ አይነት የተወሰበሰበ ወንጀል እየሰሩ እንደዚህ በትንሽ ቅጣት ይለቀቃሉ። እንደውም እድሜ ልክ ነበር መቀጣት የነበረባቸው። ነገር ግን 25 ዓመት ይሄ በጣም ትንሽ ነው ከሰሩት ወንጀል አንጻር ሲታይ ማለት ነው። ወደ ዋናው ሀሳቤ ስመለስ እንግዲህ ሊዳ እናቷ እንድታሰረች አታውቅም። ጣሊያን ሀገር ስለሄደች እስካሁን እናቷ ምን ደረጃ ላይ እንደሆነች የምታውቀው ነገር የለም። ሳሚና ዩአዳን ሊጠይቋቸው ሄደው ነበር። ሳሚ እናቱን ሲያገኛት እማዬ እንዴት ሁሉንም ነገር ደበቅሽኝ? እንዴት ለምን አልነገርሽኝም? እያለ በጥያቄ አፋጠጣት። ሀያትም ደግሞ ይኸውልህ ልጄ ይህ ሁሉ ነገር ያደረኩት ለአንተ ነው፣ አንተን ለመከላከል ብዬ ነው። በባለፈውም እንደዛ ያደረኩ አንተን ለመጠበቅ ብዬ ነው፣ ይቅርታ አድርግልኝ ብላ ጠየቀችው። ሳሚም ደግሞ እማዬ እኔ ይቅርታ አትጠይቅኝ፣ ሁሉንም ነገር አውቄዋለሁ፣ ተረድቼሻለሁ እና አይዞሽ፣ ብቸኝነት እንዳይሰማሽ እኔ እየመጣው ጠይቅሻለሁ። እኔ ልጅሽ ከጎንሽ ነኝ። እኔ በህይወት እያለሁ መቼም ቢሆን ብቸኝነት አይሰማሽም እያለ እናቱን አጽናናት። እሷም ደግሞ አንተ ካለልኝ ብቸኝነት አይሰማኝም ልጅ፣ ይህ ሁሉ ነገር ያደረጉት ለአንተ ነው። ስለዚህ ከአሁንም በኋላ ራስን ጠብቅ፣ ራስ እንድትንከባከብና ራስ እንድጠብቅ እፈልጋለሁ ብላ ነገረችው። ሳሚም ቃል ገባላትና የመጠየቂያ ሰዓት ስላለቀ ውጣ ተባለ። ሂሩትም እንግዲህ ዩአዳን መታየታት ነበረ። ዩአዳንን ስታያት በጣም ተገርማ ነበር። መታታያኛለች ብላ ስለማታስብ ዩአዳን በጣም የዋህ ስለሆነች ሁሉ በደል አድርጋባት አጎቷ እንዲጠላት አድርጋ ንብረቷን በስሟ አዙራ ብዙ ነገር አሰቃይታት አሳብዳት እናቷን ገላባት ቤተሰቦቿን አሰቃይታ ለዚህ የዳረገቻት ሂሩት ናት። ነገር ግን የአጎቷ ሚስት ስለሆነች ሂዳ ጠይቃታለች። እቴቴ አትገረሚ፣ እኔ ሁሌም እየመጣሁ አይሻለሁ፣ በምትፈልጊው ነገር ደግሞ ከጎንሽ እሆናለሁ አለቻት። ሂሩትም የመጀመሪያው ጥያቄዋ ልጄሳ ሊዳ የት ናት ብላ ነው የጠየቀችው። ዩአዳንም ሊዳ ጣሊያን ሀገር እንደገባች ቴክስት አድርጋልኛለች። ስለዚህ ልጅሽ አሁን ሰላም ናት፣ አሁን በሰላም ወደ ጣሊያን ሀገር ገብታለች። ስለዚህ በምትፈልጊው ነገር ሁሉ እኔ ከጎንሽ እሆናለሁ ብላ ነገረቻት። ሂሩትም ደግሞ እኔ ያለምንም አንቺ መጥሽ ትጠይቅኛለሽ ብዬ አላሰብኩም ነበር፣ ያን ሁሉ ግፍ አድርሸብሽ እንዴት ልጠይቅ መጣ ስትላት፣ አይ ቴቴ እኔ የይቅርታ ልብ አለኝ፣ ሁሉም ነገር እረስቸው አይደለም። ነገር ግን ቢሆንም ደግሞ አንቺ ብዙ መጥፎ ነገር ብታደርግብኝም እኔ ግን ለፈጣሪ ብዬ ሁሉን ነገር ትቼዋለሁ። ነገር ግን መርሳት አልችልም። ያደረግሽብኝ ነገር እንዳለ ሆኖ እኔ ግን ይቅር ብዬሻለሁ እና ከአሁን በኋላ ብቸኝነት እንዳይሰማሽ በምትፈልጊው ነገር ሁሉ እኔ ያለሁ እየመጣው ጠይቅሻለሁ አለቻት። ከዛም በኋላ ሰዓት አልቆ ስትወጣ ሀያትን አገኘቻት። ዩአዳን እንዴት ነሽ አለቻት። ሀያት ደህና ነኝ፣ አንቺ የሳሚ እናት ነሽ አይደለ? ከዚህ በፊት እንታወቃለን አለቻት። አዎ እኔ እንኳ በስም አውቅሻለሁ፣ ከዚህም በፊት ተገናኝተናል። አሁን የምነግርሽ ነገር አንድ ነገር አለ። ልጄን አደራ፣ ሳሚን አደራሽን ጠብቂው፣ በሀዘኑም በደስታውም አብረሽ እንድትሆኝ ይፈልጋለሁ። አሁን ላይ ያለሽው አንቺ ብቻ ነሽ፣ ማንም ሰው እንደሌለው ታውቂያለሽ አለቻት። ዩአዳንም ይገርማል፣ ለልጅ ስትይ የከፈልሽ ዋጋ ያስገርማል። ስለዚህ ስለ ሳሚ አታስቢ፣ እኔ ከጎን ሆናለሁ፣ በደስታውም በክፉም ጊዜ እኔ ከጎኑ አለሁኝ አለቻት። እንዲሁም ደግሞ ሀያት ብዙም አትገረሚ፣ አንድ እናት ለልጇ የምትከፍለውን ዋጋ ነው የከፈልኩት። ስለዚህ ከአንቺ የምፈልገው የሳሚን ነገር አደራ አለቻት። ዩአዳንም ተስማምታ ወደ ቤቷ ተመለሰች። ከዛም በኋላ ሳሚና ዩአዳን ወደፊት እንዴት መኖር እንዳለባቸው እየተነጋገሩ ደስተኛ ሆነው መቀጠል ጀመሩ ማለት ነው። እንግዲህ ማሂም ደግሞ ከቤት ልትወጣ ቤት ተከራይታ ከወንድሟ ጋርና ከብጅሽ ጋር ልትኖር ወስናለች።
ያው ግን የኦዳን የምትፈቅድላት አይመስለኝም። ውድና የተከበራችሁ የቻናል ቤተሰቦች የኦዳን ክፍል 68 ይሄን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ በያላችሁበት ሰላማችሁ በዘት ይበልኝ። እንግዲህ ይሄ ድራማ ወደ መጨረሻው እየደረሰ ይመስለኛል። የዛሬው ክፍል በጣም ደስ ብሎኛል። ምክንያቱም ሀያትና ሂሩት የእጃቸውን ስላገኙ በፖሊስ ቁጥጥር ስር ስለገቡ በጣም ደስ ብሎኛል። እኔ በበኩሌ እናንተስ ምን ተሰማችሁ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። መልካም ጊዜ ተመኛውላችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ።